ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አቶ ሙሼ ሰሙ ተወልደው ያደጉት አዲስ አበባ መርካቶ ውስጥ ነው። የመርካቶ ልጆች የትም ተወለድ መርካቶ ደግ ይላሉ፣ እንኳን ተወልደውበት ለማለት ነው። በትምህርት በኩል በአፍሪካ አንድነት በመድኃኔዓለም የመጀመሪያና ሁለተኛ ደረጃ በንግድ ስራ ኮሌጅ እና በአዲስ አበባ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን እና የአካውንቲንግ እና ማኔጅመንት ዲግሪ አላቸው። ረጅም ጊዜ የሰሩት በፋይናንስ እና በባንክ ዘርፍ ሲሆን በአብዛኛው የሚታወቁት በባንክ ዘርፍ በኢኮኖሚ ፖሊሲ ትንታኔያቸው እንዲሁም በፓርቲ ፖለቲካ ተሳትፏቸው ነው። የኢትዮጵያ ዲሞክራሲያዊ ፓርቲ ዴፓ እና ቅንጅት ለአንድነትና ዲሞክራሲ አባል ነበሩ። በባንክ ስራቸው በዳሽን ባንክ በአሁኑ ወቅት የቀጠና ኃላፊ ናቸው። አቶ ሙሼ ከቅርብ ጊዜ ወዲህ በትንታኔያቸው የሚያተኩሩት በኢኮኖሚ ጉዳዮች ላይ ሆኗል። ፖለቲካውን ተወት ያደረጉት ይመስላል። አቶ ሙሼን ስለ ህይወታቸው፣ ስለ ፖለቲካ አስተዋጽኦአቸው፣ ማህበራዊና በኢኮኖሚያዊ ጉዳይ ስለሚያቀርቡት አስተሳሰባቸው እንድንወያይ የጨዋታ እንግዳ አድርገን ጋብዘናቸዋል። አሻም የተከበራችሁ አድማጮቻችን፣ የዛሬን ጨምሮ ለ10 ሳምንታት ዕድሜ የዘለቀው የአቶ ሙሼ ሰሙ ጨዋታ የዛሬው የመደምደሚያው ነው። የመረጥናቸው ዘፈኖችም በአብዛኛው አቶ ሙሼ ከመረጣቸው ዘፋኞች ስራዎች ላይ ነው። በምርጫችን ትደሰቱበታላችሁ ብለን ተስፋ እናደርጋለን። እንደ ሁልጊዜውም ከኛ ጋር የረፍት ቀናችሁን ስለምታሳልፉ ደስ ይለናል። በያላችሁበት ቦታ ምቹ የረፍት ቀን እንድታሳልፉም እንመኛለን። ሸገር 102.1 የእናንተ ሬዲዮ። ሙሼ ረጅሙን ጨዋታችንን እየደመደምን ነው። ሳንሰናበት በፊት ስለ ግል ህይወትህ አንዳንድ ነገር እናንሳ ብዬ ነው። ባለፈው ቤት ውስጥ ነው ማሳልፈው ብለኸኝ ነበር። ብዙ ጊዜ በተለይ በእረፍት ቀን የዘወትር ተግባራችሁ ምንድነው ልልህ ነው። ምግብ ትሰራለህ? ልጁም አዋቂውም ስልክ ላይ ነው ወይንም ታብሌት ላይ ነው ያን ነገር ላይ ነው? ንግግርስ አለ ወይ? የእናንተ ቤተሰብ ጨዋታ ምንድነው ልልህ ነው። ምንም ምልሽ ከአብዛኛው ቤተሰብ የተለየ ነገር የለም። አሁን በተለይ ያለው ትውልድ ትግስትም ጆሮም የለውም፣ ሊያዳምጥሽ ፍላጎት የለውም እና እያወራሹ ሞባይሉን ዲስአፖይንት ነው የሚያደርገው። ግን ምንድነው በተቻለኛ አቅም ከቤት ውጪ ይዣቸው እወጣለሁ እነሱን ይዤ እና በዛ ጊዜ አሁን ለምሳሌ ምሳ ልንበላ ብንወጣ ወይ ራት ልንበላ ብንወጣ ወይንም ደግሞ ከአዲስ አበባ ቦታን ብለን ብንሄድ ሞባይል ትቶ ነው እና በጣም ይሄድበት የነበረውን ቦታ ሳምቦ ቢች ሻሽመኔ ያልፈሽ መሰለሽ አንድ እንትን አለ ሳምቦ ቢች የሚባልና እዛ ኤሌክትሮኒክስ የለም፣ ሰርቪሱም የለም፣ አይሰጡሽም፣ ኤሌክትሮኒክስ የለም እና እኔም ኤሌክትሮኒክስ ይዘው እንዲመጡ አልፈቅድም። ቤት ውስጥም እንትን ሶኬት የለም እና እንሄድ ነበር እዛ ቦታ ላይ ኳየት ሞመንት እንዲኖር። ልጆቹም ትልቅ ቅጥር ነበረው ግቢ ስላለው እዛ በቃ እንደ ማንኛውም ሕፃን አፈሩንም ጭቃውንም ምኑንም እንዲጫወቱ ማድረግ መፈጥርበት እድል ይሄ ነው። ከዛ በተረፈ እንደነገርኩሽ ፕሬዘንስ የሚሰጠው ነገር አለ። ማንኛውም ቤተሰብ ላይ አባት እናት ሲኖር የሚሰጠው ኮምፈርት አለ አይደል? ጥያቄዎችንም ለመጠየቅ ሀሳባቸውንም ለማንሸራሸር ሲፈልጉ ያለበለዚያ ሞባይሉ ይመልሳል። ትቸገሪያለሽ ጥያቄና ከዛ የተራረፈውን ነው ከሞባይሉ ከምኑ ፐርሰናል የሆነው ጥያቄ ነው ዳታ የሚመጣው። አንዳንዴ ማህበራዊ ጥያቄዎች እዛ ላይ ሰርች አድርገው የማያገኙትን ጥያቄ ነው የሚያዩትና የሚገርምሽ እሁድ ቤተክርስቲያን ሄደው ሲመለሱ በጣም ረጋ ያለ በደንብ ዌል ፕሪፔርድ ቁርስ ነው ብናስተናግደው፣ ሞባይል የሌለበት ምናምን የሌለበት ነውና ኮምፎርታብል በሆነ ሁኔታ እየተጫወትን ረጅም ጊዜ ፈጅተን ነው ቁርስ የምናስተናግደው። ከዛ በኋላ በዚህ ምክንያት እንትኑ ይገፋል፣ ምሳው መዳከም ስላለ ወደ 9-10 ሰዓት ነው ምሳ የሚካሄደውና በዛ መሀል እንደነገርኩሽ ጠረጴዛ ላይ ስትሆኚ ጥያቄውም ይመጣል፣ ኮሚኒኬሽኑም ይኖራል፣ ንግግሩም ይኖራልና እንደዚህ አይነት ኢንሲደንቶች ነው ፈጥረሽ ማድረግ እንደምትችው እንጂ ጊዜ እንደባከነባቸው ነው የሚወስዱት። ያንቺ ንግግር ጊዜ እኔ እኮ በልጅነቴ እንዲህ አላረግም ነገር ማለት ታፍኛለሁ ነው እንጂ እና ባያኮርፉም ወደፊት ምንድነው ደግሞ እርስ በርሳቸውም ሲነጋገሩ አንዱ ችግር እኮ ነው ጊዜ አሳጥሮኛል የሚል ነገር ይኖራልና እንዳልኩሽ ጥሩ ሞመንት ነው ያለን። ባለቤቴ ስለምትሰራ 2 ሰዓት 2 ተኩል ነው ወደ ቤት የምትመጣው። በዛ ጋፕ ውስጥ ነው ያለው። ምንም በቃ ከ11 ሰዓት በኋላ ቤቴ ነኝ። እንደዛም ሆኖ በጣም አልፎ ጓደኞቼ ጋር ላጠፋ እችላለሁ። ግን ከዛም በኋላ ቢኖር ጥናት ስላለ ክትትል ስላለ ጊዜን አብሬያቸው ነው ማጠፋው። ያ እነዚህ ሞመንቶች ናቸው እንጂ ለምሳሌ አሁን ትንሹ አርብ የሱ ቀን ነው ክላስ እንደተመለሰ ማንም የማይነካበት ፕሮግራም ያደረገው የፈለገውን ነገር በቃ ወይ ከጌም ጋር በዛ ሳም ከሰኞ እስከ አርብ የለም ኤሌክትሮኒክስ የሚባል ነገር አይኖርም። አርብ ይጀምራል፣ ቅዳሜን ይዘልና እሁድ ቀኑን ሙሉ ይኸው ነው።
ስለዚህ እኔም በልጅነት ይቸገር የነበረው ደፍተሬን የወረወርኩበትን ቦታ ረስቼ ትምህርት ቤት ሲሄድ ደፍተር አጉድዬ ማስመሪያ ጠፍቶ እስክሪብቶ ጎሎ ይዤ የምቀጠቀጥበት ጊዜ ነበርና አሁን የለም። በእርግጥ የዱላ ዘመን የለም። እኔ ስማር አፍሪካ አንድነት ነው የተማርኩት። አፍሪካ አንድነት ትምህርት ቤት የነበረን ዳይሬክተራችን አቶ በቀለ ይባላሉ። በጣም አጭር ሰው ናቸውና የሞተር ቺንጋ የሚባል ነገር አለ። እሱን እንዲህ ትከሻቸው ላይ ክብ ነው አይደል? ሀፍ ሰርክል ትከሻቸው ላይ ጣል አድርገው ነው የሚዞሩትና አለቀልሽ። መግረፊያ ነው። አዎ ቺንጋ የመኪና ወይንም ደግሞ ይሄ እንትን ቱቦ የለም የውሃ እሱን ነው የሚጠቀሙት አቶ በቀለና ምንም ማወላዳት እኮ የለም። እና መቀጥቀጥ ነው። እጅሽን ወይ ዘርጊ ተብለሽ ወይ ደግሞ ድንገት ወገብሽን ነው የምትባየው። እና ሮንግም አልነበረም። ሁሉም ያው አንዳንድ ጊዜ በጣም በቅጥቃጣ በጣም ቀጭን ነበርኩ። ፊዚካሊ በጣም ቀጭን ነበርኩ እና የሚገርምሽ 12ኛ ክፍል ስጨርስ 49 ኪሎ ግራም አካባቢ ነበርኩኝ እና በቃ ይመረኝ ነበር ድብደባው። በተለያየ ምክንያት ነው። አስተማሪ ክፍል ውስጥ ይቀጠቅጥሻል። ውጪ ለጨዋታው ዳይሬክተሩ የዩኒት ሊደር ወር ምናምን አለና አንዳንድ ጊዜ በጣም ከመሰላቸት የተነሳ አባቴን አንዳንድ ጊዜ ይዤ እሄዳለሁ። የደበደበው አስቸገሩ። በቃ አልችልም ፊዚካሊም ስለማልችልና ወስዶኝ አስተማሪዎቹ ጋር ወይም ዳይሬክተሩ ጋር አስተማሪው ተጠርቶ ሲያነጋግር እኔ ነኝ የምወቀሰው። ሰው አታከብርም ወይ? አስተማሪ የሚልን አትሰማም ወይ ነው የምባለው። ተመልሶ እንደገና አስተማሪ ነው የሚፈራው። ምንም ስተት ካስተማሪው ቢገኝ እኔው ነኝ ብሌም የምደረገው። በእርግጥ ምንድነው መልእክቱ ሲስተማቲካሊ እኮ ተላልፏል ለአስተማሪው። ያው አባት በጣ ማለት እንደው አንድ ነገር በረዳርገው ነገር ተብሏል። ግን አስተማሪውና ዳይሬክተሩ ፊት እኔ ነኝ የምናገረውን ከተናገርኩኝ በኋላ አንተ ማክበር አለብህ፣ ሰው ስርዓት መያዝ አለብህ ነው የሚባለውና አሁን አይደለም እንዳልኩሽ አስተማሪዎች ልጆችን የሚደበድቡበት እድል የለም። አሁን እነሱማ አያዳምጡሽም። እንደዚህ አይነት ነገር ፈጽመሽባቸው ዝም ሊሉሽ የሚችሉበት እድል የለም። ወደ ዱላም መጀመሪያ አይደረስም ማለት ነው። ንግግር ነው፣ ወደ ንግግር ነው የሚያደሉት። ሀሳባቸውንም ሲያረ ደግሞ ኦርጋናይዝድ ሆኖ ሀሳባቸውን ስለሚያቀርቡ ከነሱ ጋር መከራከር ችግር ነው። የሚገርምሽ እዛ አፍሪካ አንድነት ትምህርት ቤት ውስጥ እያለሁ አንድ የሳይንስ አንድ እንግሊዘኛ አስተማሪ ነበርና አንደኛው ሙልጌታ ይባላል። ለመጽሐፍ ንባብ እና ወደ መጽሐፍ ንባብ ውስጥ እንድገባ በጣም ከረዳኝ ሰው ውስጥ አንዱ ነው እና አርብ ከሰዓት ላይ የንባብ ፕሮግራም የሚባል ይዟል እና የእንግሊዘኛ መጽሐፎች ይዞ ይመጣና ያነብልናል። ለመጀመሪያ ጊዜ ማርች ኦፍ ታይም የሚባለው የእንግሊዝ ማርች ኦፍ ታይም 1 2 3 አሏቸው እና አረንጓዴ ብርቱካን ቀለም ምናምን ናቸው እና እነሱን ይዞ ይመጣና የእንግሊዝ ታሪክ አይደል አብዛኛው አንዱ ፓርት ብቻ ይመስለኛል የዓለም ታሪክ ያለው እና ያነብልን ነበር እንግሊዘኛ እና በኋላ ላይ የፊዮዶር ዶስቶቭስካይ የእሱን ክራይም ኤንድ ፐኒሽመንትን መጽሐፍ ያነብልን ነበር። ስንተኛ ክፍል ሆናችሁ ነው? ይህንን ማወራሽ 6ኛ ክፍል በጣም ይገርማል። ክፍል ሆነን ነው። ከአቅማችሁ በላይ ነው እኮ። አዎ። እና ምንድነው ይሄ ልጅ እንት ራሱ እኮ ነው አንብቦ በአማርኛ የተረከልናል እና መጽሐፉንም ሳያጠናቅቀው ነው። በርግጥ ብዙ መጽሐፍ መተን እኮ ነው ከአመት አመት የተለያዩ ነገሮች ይነበባሉ። እና አንድ ልጅ በተለይ ደግሞ የማስታውሰው አለማየሁ የሚባል ልጅ ነበር እና ቤተሰቦቹ የሮያል ፋሚሊ የነበሩ በኋላ ያው በስርዓቱ እንትን ያሉ ግን በጣም ትልቅ ላይብረሪ ነው ያላቸውና ከዛ ነበር የሚመጣው መጽሐፉ የሚነበበው መጽሐፍና ማዝነው ነገር መንግስቴና ሙልጌታ ነው የሚባሉት በቀይ ሽብር አልቋል ካለቀ በኋላና በዛ ምክንያት ይፈልጓቸው ስለነበር ሸሽተው ወደ ገጠር ይገባሉ። ሸሽተው ማለት ነው ሲፈልጓቸው ሊገባ አስተማሪዎቹ ሁለቱ እና ትልቅ እንግሊዘኛ ባለውለታዬ ነውና ታሪኩን ማንሳት ስለምፈልግም ነው ዘጋጣሚና እና ወደዛ ይገባሉ። ከገቡ በኋላ እንግሊዘኛ አስተማሪ ይሞታል፣ ይገደላል። የገባበት ቦታ ለሊት ሲጓዙ አድረው ምን ብለው መንገድ ላይ አምቡሽ ያደርጓቸውን ይገደሉና ያኛው ይመለሳል። እና ከመጣ በኋላ የሚገርምሽ ነገር ሩመርስ ትምህርት ቤት ውስጥ ይፈጠርና እሱ ነው ጠቁሙ ያስገደለው የሚባል ነገር በጣም ይወራልና በተማሪው ዘንድ በጣም በቃ ነበር የሚጣላው። ሌላ አማራጭም ስላልነበረው መስራቱን ቀጥሎ ነበር። በኋላ ነው አቋርጦ የሄደውና ሁልጊዜ ከዛ በኋላ ምንም አልታወቅም። ለቤተሰቦቹ መረጃ ሞተ ነው የተባለው። ይሄኛው መጣ ምን እንደተፈጠረም አይታወቅምና የሚገርምሽ ነገር ቀይ ሽብር ካለቀም በኋላ ብዙ ሰዎች በተለያየ ምክንያት የት እንደገቡ ምን ውስጥ እንደገቡ ሳይታወቅ የባከነ ብዙ ወጣት ትውልዳል። አሁን እንደሱ ያለ ሰው በዛ ዘመን በዛ እድሜ ለኛ 5ኛ 6ኛ ሆነን የክራይም ኤንድ ፐኒሽመንትን ራሱ ማንብቦ ተረድቶ ሲጀመር የዛ ዘመን አስተማሪ በጣም ይገርማል። አዎ። እና ምክንያቱም እኔ አንደኛ ክፍል ስገባ ኦልሞስት አስተማሪዎቻችን ቄሶች ወይም ከቤተክርስቲያን አካባቢ የመጡ ሰዎች ነበሩና ከትግራይና ከምናምን የመጡ ሰዎች ነበሩ። እንደውም አማርኛ አስተማሪ ኪሮስ የሚባሉ ሰው ነበሩ እና እንደዛ አይነት ሰው ነው
ትምህርትም ሲያግዘን የነበረው ከአንድ እስከ 4ኛ ክፍል እስከ ደርስ ድረስ በትምህርት ስርዓት ውስጥ ማልፎ የመጣ ሰው አልነበረም የሚያስተምረን በደርግ ስርዓት። ምክንያቱም አብዛኛው ወጣት ተሰዷል፣ ግማሹ ሞቷል፣ ግማሹ ከትምህርት ስርዓት ውስጥ ወጥቶ እንደ አዲስ እየተማረ ነበር። ስለዚህ ሰብስቲቱት የሚደረገው በእንደዚህ አይነት መንገድ ነበር እና ይሄንን አፍሪካ አንድነት ትምህርት ቤቱ እዚህ ወደ አትክልት ተራም ደግሞ ሌላ ቅርንጫፍ ደግሞ አላቸው። አባኮራን የሚባል ሰፈር አባኮራን ነበራቸው። ስለዚህ ዛኔ የተማርከው ሃይ ስኩል ነው ወደ መድኃኒዓለም የምትሄደው? የመጣው ተዋበጋት ባርም ዳስሺ ለፍልሽ ብዬ ነው። ጥሩ ነው፣ በጣም ደስ አለኝ። እና ያው ምንድነው እኛ አየሽ የዘመን እያለቀ እኛም እድሜያችን መረዳት የጀመረበት ጊዜ ውስጥ ነውና እናይ ነበር ልጆችን ብንሆን በዛ ስርዓት ይካሄድ የነበረው በጣም አሰቃቂ ነገር። ባለፈውም እንዳወራውሽ የቤተሰብ ልጆች እስር ቤት ውስጥ ሆነው ምግብ ስንቅ እናመላለስ ነበር። ጧት ስንቅ እንሰጣለን፣ የምሳቃውን ተቀብለን ቤት አድርሰን ነው ለትምህርት ቤት የምንሄደው። ያው እንደነገርኩሽ ኢኮኖሚካሊም እነዚህ ልጆች በአገሪቱ ጉዳይ ላይ ተሳትፎ አድርገው የራሳቸውን የቤተሰባቸውንም የሀገርንም ጥቅም ማሳደግ ሲገባቸው ጥገኛ ናቸው። እንደምታውቂው ድህነቱ አለ። ኤክስትራ ሰው መቀለብ ለቤተሰብ በጣም ከባድ ነበር። እንደገና ደግሞ ይወጣል አይወጣም፣ ይድናል አይድንም የሚለው ራሱ ደግሞ ሌላ ትራውማ ነበርና ብዙ ሰቀቀን እናቶች በዛ ዘመን የተሸከሙት። ያው እንደምታውቂው በዛ ዘመን የነበረው ወንድ እንደዚህ አይነት በርደም ብዙም ተሸካሚ አይደለም። አዎ በሌላ መንገድ ነው ቤተሰብ ላይ የሚኖረው ተጽዕኖ። እና እናቶች ላይ የነበረው በርደን በጣም ከባድ ነበር። ልጅሽን ታጭው አጣጭው እርግጠኛ አይደለሽም። እንደገና ደግሞ ከሌላው የቤተሰብ ነዋሪ ውስጥ ደግሞ ቀናነሰሽ እንደገና ፕሮዳክቲቭ አይደለማ አንቺን በሚረዳበት። ምክንያቱም ልጅ እርዳታ ሁሌም ዘመን የሚጠበቅ ነበርና እኔ ያው ቁጭ ተብሎ ወደ ኋላ መልሰን ጊዜ ወስደን እነዚህ ነገሮች ማጥናት መመርመር የፈጠሩብን ተጽዕኖ ፖዚቲቭም ኔጌቲቭ ሶሲዮሎጂስቶች የለም ጥናት ብዙ የለንም። እና መደረግ የሚገባው እያንዳንዱ አሁን እድገት በህብረት በራሱ ብዙ ነገር ይዞ መጥቷል። ብዙ ሰበዝ ወጥቶለት መጥናት አለበት። ልክ ነህ ሙሼ፣ ልክ ነህ ሙሼ። ሙዚቃ ትወዳለህ መቼም? አባትህ በጣም ሙዚቃ ነፍሴ ነው ማለት ነው። ቤት ብዙ ሙዚቃ ከልጅነቴ ጀምሮ ከሙዚቃ ጋር ነው ያደግኩት። ምክንያቱም አባቴ ከልጅነቴ ጀምሮ መኪና ሲይዝ ነው የማውቀው፣ ነፍስ ካወቅኩበት ጊዜ ጀምሮ። ከዛ በፊት መኪና አለው ነፍስ ሳቅ ነው እና መኪና ውስጥ ቴፕ አለው። በየጊዜው የሚወጣው ሙዚቃ ቤት ውስጥ አዳዲስ ስለነበር ይዞ ይመጣል። እና እኔ ደግሞ ሸክላ የሚባለው ፌናይል ኤልፒና ምናምን የሚባሉት እነሱ ስለነበሩ ሰዎች ያመጡለታል ወይንም ለስራው ስለሚያመጡለት ቤት ውስጥም ትልቅ የሸክላ ማጫወቻ ስለነበር ሙዚቃ መስማት ትልቅ ቦታ ነበረው። ያንተ ዘመን ዋና ዘፋኞች እነማን ነበሩ? ወይ እኛ ዘመን እኮ የደርግ ዘመን ነው ሙዚቃ መስማት የጀመርኩት። ያው እንግዲህ እነ ንዋይ፣ እነ ጸጋዬ፣ አስቴር አወቀ በተወሰነ ደረጃ፣ እነ ኬኔዲ መንገሻ፣ ነጻነት፣ እነዚህ ናቸው። ኩኩ እነዚህ ናቸው። ሀመልማል እነዚህ ናቸው። ቴዎድሮስ ታደሰ ኋላም ላይ ቴዎድሮስ ካሳሁን እነዚህ ናቸው። ግን ይሄ ማለት ከዛ ተሻግሮ የመጣብን ነገር የለም ማለት አይደለም። እና እኔ ለምሳሌ አሁን ምልሽ በዘፈን ደረጃ ብትጠይቂኝ በ1960ዎቹ የነበሩት እነ ተሾመ ምትኩ፣ እነ ግርማ በየነ፣ እነ ሚኒሊኮስ ናቸው። ከዛ ደግሞ አለፍ ብለሽ ከሄድሽ የትግርኛም ዘፋኞች አሉ እና ስቲል የምሰማቸው ወደ ኋላም ወደፊትም ስቲል እንትን የሚያደርጉኝ ናቸው። ያ ዘመን የኢትዮጵያ ጃዝ ሙላቱ አስታጥቄ ምክንያት በጣም ኢትዮጵያዊ ጃዝ በጣም ያደገበት ጊዜ ነው። እነዛ ዘመን ሙዚቃዎች የማይተኩ ናቸው። ያው አንዳንዴ ደርግንም ምረግመውና ሞክሰው ማህበራዊ ህይወታችንንም ነው ያሳጣን ነው የምለው። በዛ ዘመን ተሰደዱ፣ እዚህ ትልልቅ ስራዎች ሰርተዋል። ነጥላውን አሉ፣ በእርግጥ ማሙድ አሉ። ግን ይሄ ከከተመኝነቱ ጋር አብሮ የሚሄደው የከተመኝነት ቫይብ ነው የምንለው የሚሰጡን የነበሩት ዘፋኞች አሁን ምልሽ ነው። ግርማ በየነ ናቸው፣ ሰይፉ ዮሐንስ ነው፣ እነዚህ ናቸው። እና በኋላ ደግሞ እግዚአብሔር ይስጠው ፋልሴቶ ሰብስቦ እግዚአብሔር ይስጠው በጣም ባለውለታችን ነው። እና ምልሽ አንዳንዶቹም ዘፋኞች እስከ ውጭ ድረስ ሄደው እነ ማህሙድም እንዲታወቁበት አድርጓል። ብሮከን ፍላወር የሚለው ፊልም ላይ የከርሞ ሰው ሰይፉ ዮሐንስ ሙዚቃም የከርሞ ሰው ፋንታስቲክ የሆነ ስራ ነው። እና እነዚህ ሰዎች በጣም በፍቅር ያዘነ በምን ይደሰታል? ኢንፍሉዌንስ አድርገውኛል። ተሾመ ምትኩ በጣም ፌቨራይት ድምጻዊ ነው። ወደዚህ ስመጣ ቅድሚያ የምሰጠው ቴዎድሮስ ታደሰን ማይ ፌቨራይት ሲንገር። በተለይ ዝምታ በጣም እና በጣም ቆንጆ አልበም ነው። ጥሩ ስራ ነው የሰራው። እኔ እንደውም የሚመስለኝ ምንድነው በዛ ወቅት 3 ትልልቅ ስራዎች ወይም 4 ትልልቅ ስራዎች ወጥተዋል። ዳዊት መለሰ በጣም ጥሩ
ስራ ነው። ጂጂ ትልቅ ስራ ነበረች። ቴዎድሮስ ታደሰ ትልቅ ስራ ነበርና ከዛ ደግሞ ጥላሁንና ሙሉቀን በሼክ መሐመድ አማካኝነት ስራ እንደገና እንትን ተደርገው ነበር። እኔ ቴዎድሮስ ታደሰ እንደዛው አይመስለኝ ነበር። አሁን ቅርብ ጊዜ ኢንተርቪውን ሳይ ነው አሜሪካን ወደ ካሴ ሰራው ዝምታን። አብዛኛውን ዓለም ፀሐይ ናት ግጥሙን የሰጠችው። አበጋዝ ሾታ ናንበሩ እሱም ይላል እዛ ላይ እና አበጋዝ ሾታ ገና ትምህርት ተምረው ወጥተው በጣም በቃ በኢነርጂና እንትን እና ያ ስራው እውነቱን ለመነጋገር የማይደገም ነገር የለም። ግን በጣም ድንቅ ስራ ነው እና እንዳልኩሽ ዳዊት መለሰም በጣም ትልቅ እንትን አለ። እነዚህ ሶስት ሰዎች በቃ የኔ እድሜ ናቸው። ጂጂ ነች እና እነዚህን ስልሽ እና አስቴር እና ሙሉቀን እና መሐመድ የሉም እያልኩሽ አይደለም። በጣም ሰማቸዋለሁ። ግን ደግሞ በተለይ ከኔ እድሜም ከኔም እንትን ጋር ስወስዳቸው ትልቅ ኮንትሪቢዩሽን። አንተ እኮ በደርግ ጊዜ ሬዲዮ ላይ ቴሌቪዥን ላይ ዘፈን በተከለከለበት ጊዜ ቤት ውስጥ ነበር። አንተ አብዮት ሙዚቃ ቤት ነበር። ምክንያቱም ሪል አለ፣ ሸክላ አለ፣ ካርትሪጅ አለ እና ምንድነው እኔ እንዳልኩሽ አባቴ እንትንም ብቻ አይደለም በጣም የሱዳን ዘፈን ይሰማል በጣም እና ለነ መሐመድ ወርዲ ትልቅ እንትን እንዲኖረኝ አድርጎ ምክንያቱም መሐመድ ወርዲን መቼስ ተናግሮ ሊጨረስለት የሚችል የምስራቅ አፍሪካ ሰበርታ የሚለው ዘፈኑ የምስራቅ አፍሪካ ህዝብ መዝሙር ነው። እዛ ደረጃ የአረብኛ ዘፈን እችላለሁ አልችልም የሚለው በሙሉ በሰበርታ ነው ነገር የሚጀምረው በቃ እና ምልሽ እሱ በጣም ይሰማ ስለነበር የሱዳንኛም ዘፈን ብዙዎቹ ጋር አብዱል አህመድ ካብሪ ነው መሰለኝ እና ብዙ የሱዳን ዘፋኞችን አሁን ደግዘው ብራሳቸውም አቤት ሙዚቃቸው እነሱ እኮ ታምር ነው። እንግዲህ በተሟላ ባንድ በቃ ምልሻውን በስትሪንግ ኢንስትሩመንት ነው። ኢትዮጵያም እኮ እነዚህ አሁን ምልሽ ሰዎች እኮ ሰክሰሳቸው ያው እንግዲህ ችግሩ ምንድነው ሁሌም ሙዚቃ ኮመርሻል ጋሽ ያኒግ አደረገው እና የተሟላ ባንድ ለመግዛት እና አሟልቶ ስትሪንግ እና የትንፋሽ መሳሪያዎችን ለመጠቀም የሚቻል ነገር አለ። በጣም ኤክስፔንሲቭ ነው። ያኔ በመንግስት ስለሆነ በኪሳራም የሚያዙት አይደል በክቡር ዘበኛ በፖሊስ ሰራዊት በአገር ፍቅር በመናምን ነበር የሚሰራው እና ቀላል የማይባል ሪሶርስ መንግስት ኢንቨስት አድርጎ ያው ለማህበረሰቡ ነው። ኢህአዴግ ጠቅላላው ነው አይዘር አዝማሪ ነው የሚል ኮንሰፕት ይዞ መጣ። ሙዚቃ ለማህበረሰቡ ያለውን ኮንትሪቢዩሽን መቀበል አልፈለገም። ገደል ነው የከተተው። ከዛ በኋላ አልተቻለም። ስለዚህ ትዝ ይልሽ እንደሆነ በደርግ ጊዜ አንዲት ጠረጴዛ ላይ የምትቀመጥ ኪቦርድ ነች። እሷው ጭልጭል በሚል ድምጿ እና ያው እንግዲህ እነሱም ቢሆን እነ ንዋይን ፈጥረዋል፣ እነ ኬኔዲን ፈጥረዋል፣ እነ ፀሐዬ ዮሐንስን ፈጥረዋል። ያው እነዚህ የምትያቸው እነ ነጻነትን ሁሉ ፈጥረዋልና እንግዲህ በዚህ ስፋት ሄድኩበት። የሙዚቃ አድናቂ ማፍቃሪ ነው እንዴ ነህ እንጂ እንደውም እሱ ብቻ ነው እንዴ ለኬኔዲ መንገሻ የዘፈን ግጥም ሰጥተሃል የምትል ወፍ ነገረችኝ። እውነት ነው። ቢገርም በጣም ለሙዚቃ ከነበረኝ ስሜት አኳያ አንድ ጓደኛዬ በጣም ይገጥማል። ኧረ ግጥም መድብልም ለኩራዝ አቅርቤ ነበር። ኧረ እባክህ አዎና አልተሳካልኝም እንጂ 12ኛ ክፍል እንደጨረስኩ ነው የግጥም መድብል አዘጋጅቼ ወስጄ ኩራዝ ሰጠው እና ኃይለኛ ሰዎች ነበሩ ኩራዝ የነበሩ ሰዎች እና በጣም ትልቅ ምክር ተሰጥቶኝ ሞክራሉ። ወረቀት የሚወደደው እንዳንተ አይነት ሰው እየጻፈ ነው። ወረቀት በጣም ውድ ነገር ነበር። ጥፉ ናቸው በጣም ወረቀት ውድ ነገር ነበር እና ይናደዳሉ ወረቀት ሲበላሽ። ወረቀት አታበላሽ የሚባል ነገር ነው የነበረው እና ለኬኔዲ መንገሻ ያን ጊዜ እዚህ መስጊድ መዞሪያ ላይ ነበረ ብዙ ጊዜ ሙዚቃ የሚያሳትሙት እነ ኢትዮ ሳውንድ ማራቶን ከዛ ከማራቶን ልፍ ብለሽ እነዚህ ነበሩ። እዛ ግጥም ስብስብ ወስጄ እንግዲህ ህይወታችን ሁሉ ጊዜ እዛ ዘመን ሰዎች ሌላ አልተርኔቲቭ ነገር ስለሌለን ሁሉን ነገር እንሞክራለን። መጽሐፍ እንፈልጋለን፣ ግጥም መግጠም እንፈልጋለን። በዚህ ዙሪያ ነው የሚያጠነጥረው የነበረውም ነገር ይኸው ነው ምልሽ። ከዛ ወጣ ለማለት ፍረቱም የለም ፍርሃቱም ስለነበርና ወስጄ አግኝቼው ሰጠሁትና የሚገርምሽ ነገር ግጥም እንኳን ግጥምህ አይደለም ይቅርባልኝ ኬኔዲ ወይ እግዚአብሔር እሺ ግጥምህ አይደለም ስለዚህ ይቅርባልኝ። ያው እኔ ለእንትን ግጥም ነው የፍቅር ዘፈን ነበር ለፍቅር ዘፈን ነው የገጠመው የፍቅርም ዘፈኖች ምናምን አሉት እና እኔ ግጥም የምገጥመው በማህበራዊ ጉዳይ በምናምን ጉዳይ ላይ ነው። የሊሪክ ባህሪ የለውም ወደ ስራ የሚሄድ ነገር ነው እና ያን ጊዜ ደግሞ እንደምታውቂው ሙዚቃውም እኮ ወደ ክላክስነት ተለውጦ ነበር አይደለ? ሙዚቃም አይደለም ሜሎዲውም በጣም ደካማ ሆኖ ነበርና የሚፈልጓት ማታደክም ስንኛው የምትደጋገም አላለ ያለች ነገር ነው። እና ያንተን ፍልስፍና እዛ ይዘው ተቀበጣ ጊዜና ታጥፋብኝ ብሎኛል።
ሙት ወቃሽ አድርገን ትክክል እኮ ነው የምልሽ። ዘመኑ የሚጠይቀውን ነገር ይዤ መሄድ አልቻልኩም። ጓደኛዬ በዚህ ስራ ላይ ይሰማራ ነበር። በደንብ ግጥም ይገጥማል ይሰጣልም ነበርና አለባችሁ ይባላል። አሁን በይቱ አለ እሱ ነው ኢንከሬጅ አድርጎኝ ለእንትን እጽፋለሁ ግጥም ለጋዜጣ ኖርማል ጋዜጣ ላይ መጽሔት ላይ ምናምን እጽፋለሁና ለምን ኮሜርሻላይዝ አታደርገውም? በዚህም ገንዘብ ማግኘት ይቻላል አለ። ያው ምልሽ በዛ ጊዜ 10 ብር 20 ብር ትንሽ ብር ነው የሚሰጥሽና ግን ለኛ ትልቅ ብር ነበር። ለምን እንደዛ አታደርገውም አለኝና አንድ አልበም የሚሆን ግጥም ሰበሰብኩና በጣም ይገርማል አለ። አሁንም የለም እንኳን እሱ አይደለም በመጽሐፍ ደረጃ የሞከርኳቸውም ነገሮች የሉም። በኖቨል ደረጃ የጀመርኳቸው ነገሮች ነበሩ። በአብዛኛው እኮ ወደ አርቱም ማደላ ሰው ነበር። አርት ኢን ኤሰንስ ስነ ጽሁፍ እንደዚህ አይነት ነገር ላይ ነውና ሾርት ስቶሪዎችን በብዛት ጽፍ ነበር። ልብ ወለዶችም ኖቬላ ደረጃ የሞከርኳቸው በኖቨልም ደረጃ የሞከርኳቸው ነገሮች ነበሩ። ያካሉ ጓደኞች ያው ታገን ነደረጀ እስጢፋኖስ እሱም አርፏል። ይሄ እንግዲህ አንድ ቲም ነበር በወቅቱ እኔ አብዱራህማን፣ ታገል ሰይፉ፣ ደረጀ ኃይሌ፣ እስጢፋኖስ፣ ውድነህ ክፍሌ እንገናኝ ነበር። እንደዚህ እንደ ስነ ጽሁፍ ቲም ሆነን እና ያኔ እዛ ውስጥ ዛሬትም ውስጥ ነበርኩ እና ከዛ በኋላ ነው እንግዲህ ምልሽ የፖለቲካው ነገር ሲመጣ ከዛ ቲም አንተና አብዱራህማን ወጣ ተገንጥለን ወጣንና የሀገር ጉዳይ ይበልጣል ልብ ወለዱ ይደርሳል አለን እና ያንን የጻፍኳቸውን ነገሮች የት እንዳሉ አላስታውስም። ያው አንብበን ገምግመን ሄድንባቸው ነበር። ደግሞ ምልህ ወቅት እኮ ይፈልጋል አይደል እንደዚህ አይነት ነገር እና ያደግ ስትመጪ የምትፈሪው ነገር እኮ ነው። ደካማ ጎንሽ እየታየሽ ይመጣል እና እንዴት ሞከርኩት፣ እንዴት ብንቀው ነው ይሄንን እንዴት ብደፍረው ነው ያለሽ መለስ ብለሽ ታይና እንዴት ነው ይሄ ነገር በዚህ ደረጃ ነው ወይ ይሄንን ህዝብ ማየው ምገምተው የሚል ስሜት ፈጥርብሻልና ትፈሪያለሽ፣ ያሸማቅቃል። ምክንያቱም የዛን ጊዜ የሚወጡ ልቦለዶች እኮ የሚገርሙ ልቦለድ መጽሐፎች ይወጡ ነበርና እንዴት ነው እነዚህ ነገሮች ሰው ፊት ይዤ የምቀርበው ምትይበት ስታልፊው ነው። ግን ምን ሁሉ ጊዜ መጀመሪያ ስራ ደካማ ይሆንና እየተከታተልክ ደግሞ እዛ ላይ ስታተኩርበት ነው እየተሻሻለ የሚመጣው። ግን ይሄንንም ልክ ወጣት ፖለቲከኞች ብለን ቀደም እንዳነሳ ነው ይሄንንም ደግሞ እንደዚሁ ትንሽ ብርሃን አለው እስቲ ላግዘው እስቲ ትልበለው የሚለው ነገር ነርቸር ላርገው። እውነቱን ልንገርሽ አሁን ብርሃኑ ዘሪሁንን ታነቢያለሽ፣ ነባሉ ግርማን ታነቢያለሽ፣ የሚተከበሩ አቶ አዲስ አለማየሁ እንትን ላይ ባልደርስበትም ከዛ በኋላ ልምዣትና ሁለቱ መጽሐፎቻቸው ልምዣት አንደኛው ደግሞ ወንጀለኛው ዳኛ እነሱን መጽሐፍ የሚወጡበት ጊዜ ነው። እነ ገበያው አየለ ስደተኛው ጣምራ ጦር የወጣበት ጊዜ ነው። የነ ሳለ ስላሴ ብርሃነ ማርያም አባዳኘው ሁለት የእንትኑ መጽሐፎች ናቸው። ዘ ዋሪየር ኪንግ እንግሊዘኞቻቸው ምንዱባን አሌክስ ዱማስ ያ መጽሐፍ አለና ያ ጊዜ ምልሽ ራስሽንም እንድትፈትሽ የሚያደርግሽ የሚገርም የስነ ጽሁፍ ዘመን ነው። እነ ታንጉት ሚስጥር የወጡበት ጊዜ ነው። ግን ሁሉም እንደዚሁ ዳክሮ ነው እዛ የደረሰው። ያን የሚነግር ሰው አጥተህ ነው። እውነት ነው። ሜንተር መጥፋት ነው። ፖለቲካው ደግሞ ጠለፈኝ በደንብ ሙሼ እግር ኳስ በሽታ አለብህ ማለት አይገባኝም። አለመግባት ነው ጠቅላላ። ሲፎዞ የበሽታ ስም ነው ይላሉ። በቃ አይገባኝም። ኳስ ሜዳ ሰዎች ገብቶ ምን እንደሚሰሩ አይገባኝም። እውነት ምንም በዛ ደረጃ ለኳስ ጨዋታ ምንም በቃ አይገባኝም። ኢንተረስትም አይሰጠኝም። ብዙ ጊዜ የማጠፋው በመጽሐፍ፣ በመጽሔት፣ በምንባብ፣ ፊልም በማየት በጣም ፊልም ወዳድና አድናቂ ነኝና ከአባትህ ጋር አብረህ ፒያሳም ዝም ብልሽ በእኔ ዘመን አዲስ ከተማ 50 ሳንቲም ተሰጥቶ ሲኒማ ራስም አንድ ብር ይዘሽ ሄደሽ ቅዳሜ ኮመን እንትኔ ነበርና ለፊልም በጣም ልዩ ትኩረት ነበረኝ። እነዚህ ነገሮች እንግዲህ ወደ ንባብ ወደ እንትኖቹ መርተውኛል። ምልሽ እኔ አሁን ወደ ኋላ ተመልሼ በኢትዮጵያ የልብ ወለድ ስነ ጽሁፍ ውስጥ ያላነበብኩት መጽሐፍ አለ ብትኝ ማጋነን ባይሆንብኝ በጣም ጥቂቶች ነው የሚሆኑት። በተለይ ኃይለ ሥላሴ መጨረሻ ጊዜ ጀምሮ የወጡ ከዛ ደግሞ ደርግ ሙሉን በኩራዝ አማካኝነት በጣም ጥንቃቄ የተሰሩ በርካታ መጽሐፎች ነበሩና ያው በኋላ መጽሐፍ ቫልዩንም አጣ። ኩራዝ በጣም ጥሩ ድርጅት ነበር። እኔ እንደማስበው ዝም ብለው እንደዚሁ ቢታውት ጥሩ ነበረ። ምናከብራቸው እንደ ፐብሊሺንግ ሃውስ ምናከብራቸውና ምናደንቃቸውና ምንፈራቸው ሰዎች እኮ በትንንሽ ደግሞ እዛ ውስጥ ተቀጥረው ልክ ነው የእያንዳንዳችንን ሙንጭርጭር የማንበብ ግዴታ ነበረባቸው። እና እኔ ዳኛቸው ወርቁ እዛ ነበረ፣ ስብሐት ገብረ እግዚአብሔር እዛ ነበረ፣ አቶ አስፋው ዳምጤ በጣም ኢትዮጵያ ውስጥ አሉ የምታያቸው ሰዎች ሁሉ አሁን የታንጉት ሚስጥር ትሪመንደስ ሊል ታደንቀው የሚገባ የመጽሐፍ ውጤት ነው። በእርግጥ የእንትን መጽሐፍ ውጤት ነው አይደለ? የማነው
የመጀመሪያው ትሙ ቴዎድሮስ እምባ ከቴዎድሮስ እምባ ነው። ከዛ በኋላ የበዓሉ ግርማም ቢሆን የህሊና ደውል ወደ ሐዲስ አደገ። ደራሲውን የሚያህል መጽሐፍ በእርግጥ አድማስ ባሻገር የበለጠ ፋንታስቲክ የሆነ መጽሐፍ ነው። ከዛ የቀይ ኮከብ ጥሪ ያለው፣ ከዛ በኋላ ኦሮማይ። እነዚህ መጽሐፎች እነዚህ መጽሐፎች እኮ ክላሲክ ወደ ክላሲክነት ማደግ የሚገባቸው ነው። ከዛ የብርሃኑ ዘሪሁን ማዕበል፣ ዋዜማና ምንምልሽ እነዚህ 3 መጽሐፎች ፈጽሞ ማህበረሰባችንን በጥልቀት እንድንረዳና እንድንገነዘብ ከአዲስ አበባ ውጭ ያለውን የአኗኗር ዘይቤና ባህል በተለይ ወሎ አካባቢ የነበረውን ነገር እንድናቅ በጣም አግዞናል እና በዛ ዘመን እንትንን ለመጽሐፍ ቅርብ ነን እና አሁን ማወራሽን መጽሐፎች በሙሉ ማንበብ ግድ ነው፣ ማወቅም ግድ ነው። የምታወሪው ለመነጋገርም ይሄ ነው። ከዛ በኋላ እንግዲህ ወደ ነጮቹ መጣን። ኢርቪንግ ዋላስን፣ ሲድኒ ሼልደን፣ ባርብራ ስትራድፎርድ ምናምን እያለን በእነዚህ ንባብ የልቦለድ ንባቦችን ፖለቲካ ውስጥ ስገባና ፊልድ እስክለውጥ ምንም በቃ በዛ መስመር የሚቀረን መጽሐፍ ማንበብ ነው። ያኔ ትልቁ ነገር እና መጀመሪያ እኔ እንደውም ብሪቲሽ ካውንስል ከእንትኑ ሳላልፍ ነው አባል የሆንኩት። ተጨቃጭቄ አልቅሼ እድሜ ሳይደርስ ከካውንተሩ አላልፍም ነበር እና ተንጠራርቼ ነበር እንትን የምሰጠውና ብሪቲሽ አባቴ ሄዶ ነው ብሪቲሽ ካውንስል ሜምበር ያደረገኝና ለሚሰጡ ካርዶች ነበሩ 2 ነጫጭ ካርዶች ይሰጡሻልና ያው ፖኬቶቹ ማለት ነው። እዛ ፖኬት ውስጥ አይደለም የሚገባው እና የቺልድረንስ ቡክ ነበር። ቺልድረንስ ቡክ የሚባል አንድ ሼልፍ በራሱ እዛ ነው የሚፈቀድልህ። እዛ ብቻ ነው ምን ያልችላቸውም እና ቺልድረንስ ቡክ ላይ ሄጄ አብሪጅድ ሲሪየስ የሚባሉ መጽሐፎች ነበሩ፣ ጠቅላላ የዓለም ሊትሬቸሮች እነሱን ነበር። እኔ ብቻ ሳልሆን ጓደኞቼ በሙሉ ይሄን ነበር የምናደርገውና ብዙ ጊዜያችንን መጽሐፍ ላይ ነው የምናጠፋው። በጣም አዝናለሁ። ብሪቲሽ ካውንስል ፒያሳ በነበረበት ጊዜ ቀላል ነበረ ለመግባት። አሁን ወደ ኤምባሲው ተጠጋና አይጋብዝም ማለት ነው። በኋላ እኮ የሚገርምሽ ነገር ብዙዎቻችን እንረሳዋለን እንጂ ከፍተኛ የመጽሐፍ እጥረት ስለነበር ይሄ ሲ ሌቭል ኦ ሌቭል ምናምን የሚባሉ የእንግሊዝ የትምህርት መጽሐፎች ከእንግሊዝ ሀገር አስመጥተው ባለውለታም ናቸው ነው ነገር። ያን ጊዜ ተማሪው መጽሐፍ የሚባል ነገር ማግኘት ስለማይችል ብሪቲሽ ሄደሽ ወደ ትምህርት ተቋምነት እኮ ተለወጠ። ትልቅ ለትምህርት እድገትና ለውጥ ብሪቲሽ ካውንስል ትልቅ አስተዋጽኦ ነበር። እዚህ ይለኛል በኋላ እንደውም ከኢንተሌክቹዋል ወይንም ከልብ ወለድም ከሌሎች የንባብ ሴክተርም ወጣና ተማሪው ማገዝ ጀመረ። በኋላ ምንድን ያደረገው ትዝ ይልሽ እንደሆነ እነዚህን መጨናነቅ ሲመጣ እነዚህን የትምህርት መጽሐፎች በሙሉ ለትምህርት ቤቶች ለሃይስኩሎች አከፋፈለው እና መጽሐፍ እኮ በጣም ብርቅና ውድ ነገር ነበር። ብሪቲሽ ካውንስል ሊታወስ የሚገባ አስተዋጽኦ ነበረው። ፊልም ራሱ ዶክመንተሪ ነበሯቸው። አሁን እንደውም እንትን ያሳዩ አንድ ፎቅ ወጥተሽ ከብሪቲሽ ካውንስል ከፍ ብለሽ ወጥተሽ በሳምንት ዶክመንተሪዎች ያሳዩ ነበር። በኋላ ፊልም ማምጣት ጀመሩ። የከፈልሽ ክፍያ መጡና በከፍለሽ ፊልሞችን መከራየት ምናምን አምጥተው ነበርና አንዳንድ ነገር ሰብክቶሻል ሳታስቢው ያልፋል። እና አሁን የኔ ጄኔሬሽን 10 11 12 ስንማር ብሪቲሽ ካውንስል በጣም ትልቅ አስተዋጽኦ ነበረው። ከትምህርት ቤትሽ ወረቀት ይዘሽ ሄደሽ ሜምበር ትሆኛለሽ እና በዛ መጽሐፍ ነበር የተማርነው። እንደውም አንዳንዴ የሜትሪክ ሲስተሙ ያስቸግር ነበር። እኛ የአሜሪካ ሜትሪክ ሲስተም ነው የምንጠቀመው የተማርንበት። የነሱ ደግሞ በፓውንድ ነው በፔኒስ ነው በምናምን በጣም ይቸግር ነበር እስከምናውቀው ድረስ እና እኔ በጣም ባለውለታችን ናቸው። ሁሉም የባህል ማዕከሎች ብሪቲሽ ካውንስል መቼም ቀዳሚውን ስፍራ ይይዛል። ከዛ በተረፈ ግን አሊያንስ ብትል ባይዘው ፈረንሳይኛ የተማርኩት አሊያንስ ነው። አዎ ከልጅነቴ ጀምሬ ማለት ከ9 ጀምሬ አሊያንስ ተምሬያለሁ። ክረምት አሊያንስ ፍራንሴስ ፈረንሳይኛም ተምሬያለሁ። እስከ በኋላ ድረስ ደግሞ በኪነ ጥበብ ትልቅ ላይብረሪ ነበራቸው። እንደውም ለሙዚቃም ሸክላዎች ነበሯቸው። ሸክላና ካርትሪጆች ምናምኖች ነበራቸውና ሰውም አልነበረውም እንጂ አንድ ክላስ ውስጥ 10 ሰዎች ምናምን ነበረ የሚያስተምሩት። ያን ጊዜ ወደድሽም ጠላሽም እነዚህ ነገሮች ነበሩ የሚስቡሽ። ሌላ ነገር የለም። ወይ ፊልም ነው ወይ መጽሐፍ ነው። እንዳልሽው ደግሞ ገፍቶ ከሄደ ኳስ ነው። እኔ ኳስ ውስጥ ስላልነበርኩ ክረምቴን ሄጄ እንትን የምለው እዛ ነው። ሴልሲም ድረስ ወስጄ ፈረንሳይንም ባካሎሬት የሚባል ፈተናቸውንም ተፈትኛለሁ። ኧረ እባክህ እንዴ በጣም ጎበዝ ነበርክ ማለት ነው። ጎበዝ ሆኜ ሳይሆን ትጋት ነበር። የጀርመን ካልቸራል ኢንስቲትዩት ብትል ጣሊያን ብትል እነዚህ ደግሞ እንግዲህ በስነ ጥበብ በኩል ደግሞ ሌላ መልክ ይዞ ይመጣል። አሜሪካኖቹ ናቸው ለዚህ ነገር ምንም ኮንትሪቢዩሽን ያልነበራቸው። አሜሪካኖቹ ኮንትሪቢዩሽን የነበራቸው በፊት ለነበረው ትውልድ ነው ለኬኔዲ ላይ አይደል? ኬኔዲ ከዛ በፊት ግን አሜሪካን ላይብረሪ ነበር እኮ የሚባለው ይሄ ገብረወልድ ህንጻ በኋላ ኢየሩሳሌም ደረጃ ላይ የፈረሰው። አሁን ፋዘር ይነግረኛል እዛ እንደውም ከማርስ የመጣ ድንጋይ ከማርስ ይሁን ከጨረቃ መጥቶ ድንጋይ እዛ ይቀመጥ ነበርና ሰው ይጎበኝ ነበር ምናምን ብሎ ሲያወራኝ አሜሪካ
አፍሪካን ላይብረሪ በጣም ትልቅ እንትን ነበራቸው እዛ ትልቅ እኔ እንግዲህ እዛ ተፈቅዶልኝ እዛ ለመሄድ አልቻልኩም በልጅነት ምክንያት ግን ታላላቆቻችን እዛ ይሄዱ ነበርና በጣም ትልቅ ማዕከል ነበር እሱ በኋላ ኬኔዲ ላይብረሪ ውስጥ ነበር የአሜሪካ እንግዲህ መጽሐፉ ምንም የነበር እሱም ደግሞ እስከ 74 ድረስ ነው ከዛ በኋላ ሊመጣ አልቻለም ወደ ኬኔዲ ላይብረሪ የሚገርምሽ ኢትዮጵያ ውስጥ እንትን መጽሐፎች ይሄ አጌንስት ኮሚኒዝም የሆኑ መጽሐፎች አይገቡም ነበርና ብሪቲሽ ካውንስል ግን ነበሩ እና የሚገርምሽ የአኒማል ፋርምንና 1984ን ከዛ ነው የቦሪስ ፓስተርናክንም ዶክተር ጂቫጎ ከዛ ወስጄ ያነበብኩት የሚገርምሽ እንኳን አነሳናቸው ያን ጊዜ ጥሩ ነገር ነበሩ ሩሲያም እንደዚሁ የባህል ማዕከል ፕሮግረስ እና ምልሽነ አሌክሳንደር ብላይቭ እንዳሳ በባህር እንደሰው በምድር የቺንግዛይ አትማቶቭ እናት መሬትም ሆነ እናት የጎግልም የጎርኪም እነዚህ ሁሉ መጽሐፎች በኋላ ኩራዝ እንደውም እኮ ሾርት ስቶሪዎቻቸውን ትናናሳትሙል ነበር ራሱ ኩራዝ መቼም የጎርኪን ልጅነትን ከቤተሰብ ወደ ህብረተሰብን እንዲህ የሚለውን በሙሉ ምን ምልሽ ምን ፈልገንም አይደለም በጣም ራሻዎቹም ሊትሬቸራቸው ምልሽ በጣም እንትን ነበር የዶስቶየቭስኪም አንድ ሁለቱ እኮ ተተርጉሞ ነበር ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን የኢኮኖሚና የፋይናንስ ዘርፍ ባለሙያው እንዲሁም በኢትዮጵያ የፓርቲ ፖለቲካ ተሳትፏቸው የሚታወቁት አቶ ሙሼ ሰሙ ናቸው። ሙሼ መዝናኛ ምንድነው? አንድ ቢራ ይዞ ከወዳጆች ጋር ጨዋታ አለ። ከቤት ውስጥ ስትወጣ የምታዘወትርበት ቤት አለ። ጨዋታቸው አብዛኛው ትኩረቱ ምን ላይ ነው? ኦኬ ጥሩ ጥያቄ ነው ያነሳሽው። ጥያቄ ሳይሆን ጥያቄ አድርጌ ያሉስዶ ራስን መግለጽ ስለሆነ ያው እንደምልሽ የኛ ትውልድ ባለፈው እንዳልኩሽ ባይ ዘ ዌይ ድራፍት ሲጀመር ኢትዮጵያ ውስጥ ሃይ ስኩል ዩኒቨርሲቲ ተማሪ ነኝ ወይ እንደዚህ መጨረሻው አካባቢ ነኝና መምህራኖቻችን ዩኒቨርሲቲ መምህራኖቻችን ትዝ ይለኛል ስልክ ደውለው ወይንም ጠዋት ሲወጡ ድራፍት ያዙልኝ ይባል ነበርና ስለሚያልቅ እና ደግሞ ድራፍቱ ኦሬዲ ፓስቸራይዝድ ስላልነበር በኋላ ነው እኮ ፓስቸራይዝድ የመጣው ወዲያው መጥቶ ወዲያው ነው ማለቅ አለበትም ሊያድር አይችልም ምክንያቱም ይበላሽ ስለነበርና እንደዛ ያደርጉ ነበር በኋላ ነው እንግዲህ ድራፍት በስፋት እንጂ ከዛ በፊት ቢራ ነው ወይ አረቄ ነው መሰለኝ መጠጥ በደንብ ባላቅም ሊሆን የሚችለው ነገር እና እንደነገርኩሽ የኔ ትውልድ ወደ ኢህአዴግ ስንመጣና ደሞዝ መቀበል ስንጀምር ብዙዎቹ መዝናና ቤቶች ፍሎሪሽ አርገበት ነው ታስታውሽ እንደሆነ ከደርግ ውድቀት በኋላ ከእስር ቤት አብዛኛው ወጣት ሲፈታ ታግቶ አይደል ይኖረው የቀይ ሽብር ሰማዕታት የሚሞቱት ሞተው ይቀረው ሲወጣ የመጀመሪያ ህይወቱ የተቀበለው ወይንም እንትን ያደረገው ነገር ወደ እነዚህ ነው የፈለሰው አንደ ፍራስትሬሽኑ አለ ያጠፋው ጊዜ ነበርውና ብዙ ወጣቶች ወደዛ ሄዱ ነበር እና እነዛ ቀጥለው ወደ መጨረሻ ላይ ኢህአዴግም ከገባ በኋላ ኤክስቴንድድ ሆነዋል ለኛ እንጂ ዋናዎቹ የድራፍት ቤቶች እኮ ገደል ግቡ ስቴዲየም አካባቢ ያለው በእኔ ዘመን የነበሩት ግን 6 ኪሎ ምናምን ፒያሳና እዛው ዙሪያ የነበሩ ቤቶች ናቸውና በጣም አስቸጋሪ ቤቶችም ናቸውና ብዙም ኢንከሬጅድ የምትሆኝባቸው አይደለም ለመሄድ እና ያው ደሞዝ ስታገኚ የምትሄጂበት ቦታ ሌላ የለም መጀመሪያ እንደነገርኩሽ ከዛ ቲም ጋር ከነ ደረጃ ኃይሌ ከነ ታገል ሰይፉ ሀብቴ ምትኩ ኤርሚያስ ነው ምንድነው እንገናኝና ፒያሳ አይኦማ የሚባል ቤት አለ ኡመርካ የሚባሉ ቤቶች ተመደዳ ያሉት ቼንትሮ በፊት ለፊት ደግሞ እነዛ ማኪያቶ ቡና ያኔ ደግሞ ቡና በሻይ የሚባል እንትን ተፈጥሮ ነበር ስፕሪስ ወይንም ደግሞ ሉል መኮንን ቤት ሄደን ርጎ ባንዲት ሲኒ 35 ሳንቲም ምናምን በትንሽ ሲኒ ነገር እና ባቅላባ ትልቅ ምግብ ነበርና የደሞ እንትና ማን ነው ክሪያዚስ በጣም ፖፑላር ኬክ ነበራቸው ቺዝ ኬክ የሚባል እዛ እነዚህ ነበር እንዳልኩሽ ከኮሌጅ ወጥተን በራሳችን አቅም ከቤተሰብ ገንዘቡ እስክንሄድ ድረስ ከዛ የተከተለን ነገር አሁን አንቻልሽ ነው ስብሰብ ብሎ ለ4-5 ሆኖ አንድ ቢራ ይዞ መጫወት ድራፍት ነው ብዙ ጊዜ ቢራ ራሳችን ያመን ነበር እና ወደዛ ነበር የምናደላው በኋላ እንግዲህ በስፋት ታስሬ ወጥቼ እንግሊዝ ከሄድኩኝ በኋላ እንደ አዲስ ነው የጀመርከው ሪቪታላይዝ አድርጌ ራሴን የተመለስኩት ከጓደኞች ጋር ወደ መዝናናቱም ስንሄድ የባህር ባህሪ ተለውጦ ድሮ እናቃቸው የነበሩ ባህሮች ተለውጦ አሁን ኢንተርቴይንመንት ሆኗል ሙዚቃ ሄደን የምንሰማባቸው የጃዝ ባሮች ወደ ጃዝ ባር የሚመሳሰሉ ነገሮች ፒያሳም አካባቢ ነበሩ እና እዛ ቦታ ላይ ሄደሽ 3-4 ድራፍት አብረሽ ከክላስ እንደወጣሽ ወክ አድርገሽ ትሄጂና 3 ድራፍት ምናምን ጠጥተሽ ነበር ወደ ቤት የምትሄጂውና ከጓደኞቻችን ጋር ይሄ ነው ችግሩ ግን እንዳልኩሽ እኔ ካለው የሚነሳው ነገር ፖለቲካ ሰው ወይ ቻሌንጅ ሊያደርገኝ ይፈልጋል ሊጠይቀኝ
እውነቱን ነው ወይ ይሄ ሰው የሚለው ነው ወይ የሚል ጥያቄ ቢነሳ ስለነበር ብዙ ጊዜ የሚጠፋው በዚህ ዙሪያ በፖለቲካ ለማስረዳት በማድረገው ጥረት ነበር የሚጠፋውና ተጽዕኖ ነበረው። እውነቱን ልንገርሽና ምን አለ አንዳንዱ ጓደኞቼ እንደው ረፍት ስጡት እስቲ ሌላ ነገር እናውራ። እዛ ቀኑ ሙሉ ይውላል። እንደገና ስራ ደግሞ እንትን በዩ እኮ ልክ እንደ ሲስተም ስዊች ኦን ኤንድ ስዊች ኦፍ እያደረግሽ ነው። ስልክ ይደወላል፣ የፖለቲካ ጉዳይ ይሆናል፣ ትዘጊያለሽ። ጓደኞች ጋር ወሬ ስታወሪ እንዴ ምንድነው ምን ተባለ? አዎ በቃ እንዲህ ነው። እና ሰውም ለመስማትም ያው አፕዴትድ እንሆናለን እኛ ራሳችን ምልሽ ሚዲያ እንከታተላለን። እንደዚህ አይነት ነገር ስላለን ልጆችን ያ ነገር ይወስደው ነው። ቆርጬ ትዳር ውስጥ ገብቼ ህይወቴን ወደዚህኛው መስመር እስከቀለብስ ድረስ እነዚህ ነገሮች ተከትለውኛል። አብዛኛውን ጊዜ ይሻማኝ ነበር። እኔ ኳስ አላውራ። ኳስ በጣም የሚያስፈነድቀኝም የሚያናድደኝም ሰው አይደለሁም። ስለዚህ ወሬው ሁሉ ጊዜ ወደዚህ ያደላል። አሁን ሌላው እንግዲህ እንደማንኛውም ወጣት የምናወራቸው እናወራለን። አሁንስ እንደዚሁ ታረጋለህ ወዳጆች ጋር? የምገናኝባቸው ጊዜዎች አሉና በጣም የተለመዱ ውስን ቤቶች አሉ። ለረጅም ጊዜ እንትን ያልኩባቸው አብሬያቸው በመቆየት ኮንፈርት ዞኖችም ናቸው። ምክንያቱም ፖለቲካ ውስጥ ስትቆይ ከመሬት ተነስቶ የሚበሳጭና ወደ ግጭት የሚያመራ ሰው ይመጣብሻል። ብሎ ደምፍላት ሲያይሽ ደግሞ የሚተከተክ ሰው አለ እና እንደዚህ አይነት ሰው ጋር ከሰላምታ ውስጥ መግባት ኮንፈርት አይሰጥም እና ዘሎም ይመጣብሻል። አንዳንዴ በቃው ምልሽ ሊጠይቅሽም እንዲያውቅም ፈልጎ በቀናነትም ወይንም ደግሞ በንዴትም እንደውም አንዴ ትዝ የሚለኝ አንድ ቢሮ በቅሎ ቤት ነበርኩና 3ኛ ፎቅ ላይ ነው። ስራዬም በጣም ከኦፕሬሽን ወጥቼ ስለነበር የብቻዬ ቢሮ ነው ያለኝ። ቀጥታ ከሰው ጋር የሚያገናኘኝ ነገር እንደምና ህንጻዎች ነበር ማስተዳደር እና አንዱ መጣና ቢሮ አቶ ሙሼና ቁጭ አለና እኔ በጣም አዝኜብህ ነበር፣ በጣም ተበሳጭቼብህ ነበር በቅድጅት ጊዜና ወንድሜ አደጋ ደርሶበት ነበር በጥይት እና ሁሉ ጊዜ በቃ ስራገም ነበር የቆየሁት እና አንተን ማያችሁ የነበረው ነገር የችግሩ ምንጭ አድርጌ ነበር። ግን አሁን ያው ስኮላርሺፕ አግኝቼ ተምሬም አውቄም ተገንዝቤም ወደ ውጭ ሊሄድ ስለሆነ ይቅርታ ጠይቄ ሊሄድ ነው እና መጥቶ ቢሮ ማለት ነው ይቅርታ አልተገነዘብኩም አላወቅኩም ነበር ለተፈጠረው ነገር እናንተም ብቻ ብሌም ማድረግ እንደሌለ ያው ተምሮ ያን ጊዜ ሃይ ስኩል ተማሪ ነበር። ዲግሪውን ይዞ ለማስተርሱ ስኮላርሺፕ አድርጎ ነው የሚሄድ። አስቦ ከባህር ዳር ነው። በጣም ይገርማል። ከባህር ዳር መጥቶ ቢሮዬ ድረስ መጥቶ እኔ በማላውቀው ነገር እየወቀስኩ መኖር ስለማልፈልግ ከአይምሮዬ ማውጣት ስላለብኝ ይቅርታ ምን ብሎኝ ነው የሄደውና እንደነገርኩሽ የሚገጥምሽን ሰው አጣቂ እንዳንዱ በብስጭት ነው የሚያወራሽ። ትንሽ ደግሞ መጠጥ ሲጨመርበት የኛ ወንድ ማህበረሰብን ታውቂዋለሽ አለ ግልፍተኝነቱ አዋቂነቱ ማብሮ ይመጣልና አዎ። ስለዚህ እንደዚህ አይነት ቤት ውስጥ ሆኜ ኮንፈርት ዞን ይሰማሻል። የሚያይሽም ሰው የሚያውቅሽ ሰው ስለሆነ ወይ ወጥቶለታል አብረሽ እዛ በመነታረክ ወጥቶለታልና እንደዚህ አይነት ቤቶች አሉኝ። አልፎ አልፎ ቅዳሜ ከሰዓት ቤቴ ገብቼ ልብስ የለውጬ ምን ብዬ ወደ 10 ሰዓት ምናምን እንደዚህ ወጣ ብዬ ያው እዛ በኋላ ጓደኞቼ ይኖራሉ ምዝናናባቸው ቤቶች አሉ። ግን ያው እንዳልኩሽ እንደ ድሮም አይደለም። አፕታይቱም የለኝም። ልክ ነው። ይደክማል እኮ ይደጋው ስራ አንድ አይነት ስራ እኮ ይደክማል በጣም። ስለዚህ የለውበትም ብዙ። የሰፈር እድር አባል ነኝ። 2-3 ሰፈር ለወጥኩኝ ካገባውኝ በኋላ 3 ሰፈሮች ስለለዋወጥኩኝ በየቦታው የተንጠባጠቡ እድሮች አሉ። አሁን ያለውበት ሰፈር አጭር ጊዜ ነው፣ ቅርብ ጊዜ ነው የተቀላቀልኩት። ግን ያው ተቀብለውኝ እድር አባል ነኝ። ትሳተፋለህ? እሳተፋለሁ። እንግዲህ በጣም ጠንካራ ተሳታፊ አይደለሁም እግዚአብሔር ይመስገን። ፖለቲካውን ያው ሪኮግናይዝ ይደረጋለሁ ምልሽ ያው ስብሰባ ይበዛብኛል ምናምን እና ሪኮግናይዝ ያደርጉልኛል። አሁን አይደለም አሁን በእርግጥ ወቀሳለሁ። የታለ ፖለቲካውስ ምን ነው በቃ ቤት አይደለ እንደ የምትውለው ነው የሚባለው። እቁብሳ በመስሪያ ቤት ይሄን የጠየቅሽኝ ለምንድን ነው ማለት የሚገርምሽ ነገር ከቁብና ከባንክ ብድር የቱ ይሻላል ልልህ ነው። ኦኬ እኔ ባንክ ብድር ነው እውነት? አዎ ምልሽ ተሳክቶልሽ ገንዘቡን ካገኘሽ የባንክ ብድር ነው። አንደኛ የተራዘመ ጊዜ ነው፣ ሁለተኛ ወለዱም ቢሆን የቁብና አክል አይሆንም፣ ሶስተኛ ደግሞ ያው ትምህርትም ሰጥቶሽ ነው ባንክ ብድር የሚሰጥሽ ስራሽን አይቶ መዝኖ ያዋጣል አያዋጣም ብሎ መክሮ ዘክሮ ነው። ቁብ ግን እንደውም ብዙ ጊዜ ሰዎች ሲቸገሩ ያለው ለምሳሌ በቁብ ገንዘብ ያገኛሉ፣ ከባንክ ይበደሩና የጭነት መኪና አውቶቡስ ምናምን ገዙና 2 ብድር ነው ከዛ እስከ ውስጥ ነው የሚገቡት። የብድር ጊዜው አጭር ነው፣ 2-3 ብድር ማስተናገድ ይሆናል። ያው ሁሌ እንደምልሽ እነዚህ መኪናዎች እኮ በኢትዮጵያ ውስጥ ትልቁ ሚናቸው ቤተሰብ እጅሽ ላይ ያለውን ገንዘብ አንዴ ላለመብላት መኪና ታደርጊውና ቀስ እያልሽ ትበያዋለሽ። ልክ ልጆቹ ሲያድጉ መኪናውም አብሮ አልቋል፣
ተጠናቆ ነው የሚያልቀውና እንደ ንብረትም ሊቀጥል አይችልም። ያ ባህል የነበረበት ሁኔታ ነው እና ያው እንግዲህ ምልሽ የደርግ ጊዜም በኋላ ኢህአዴግ የመጀመሪያውን አካባቢ ገንዘቡ ነፍስ የለውም ነበርና አንዳንድ ነገር ማድረግ ስትፈልጊ ለምሳሌ የጫማ፣ የሱሪ፣ የጃኬት ምናምን ብለን እቁቦች ልክ ነው እንጥል ነበርና ዛሬ ለአንዱ ይደርሰዋል። ያው እንግዲህ ምን እንዳደረጋ አንጠይቅም። ወይ ሙሉ ለብሱን ለብሶ ይመጣል ወይንም ተጥቶበት ይመጣልና እንደሱ አይነት እቁቦች ኤክስፒሪየንሱ ነበረኝ። ከዛ ያለፈ ያው እንግዲህ ተቀጣሪ ሰራተኛ ሆኜ ስለኖርኩ የመርካቶን ነጋዴ እቁብ አይችልም። አይ እሱም ይቻላል። ይሄንን ባለቤቴን ጠይቀት እሱ ነጋዴ ስለሆነች እሱ ሞክረው እንደሆነ አራለችበት። ያው ነጋዴ ያለ እቁብ እኮ የትም አይደርስ። አይ ልክ ነው። ወደ ባንክም ለመምጣት ብዙ ነገር ይፈልጋል። እንደ ውሸቱን ነው ሌኒን ሰውን ሰው ያደረገው ስራ ነው ያለው። ሰውን ሰው ያደረገው እቁብ ነው የሚል ቀልድ ነበረ በተለይ በደርግ ጊዜ። የህዳሴ ግድብ አስተባባሪ ኮሚቴ አባል ነበርክ ሙሼ? 5 ዓመት 5 ዓመት ነው። 5 ዓመት መሰረቱ ከተጣለበት ጊዜ ጀምሬ አብሬ ሄጃለሁ። ከዛ በኋላ የፓርቲው ሊቀመንበር ሰውን ደግሞ የአስተባባሪ ኮሚቴው ሜምበር ሆኛለሁ። 70 ምናምን ሰዎች አንዴ አስተባባሪ ኮሚቴ ተብሎ አልተመረጡ። ልክ ነው። የዛ አባል ሆኛለሁ እና አባል ሆኜ የተመረጥኩት በፓርቲው ሪፕሬዘንቴሽን ነበር። ከፓርቲው ሊቀመንበርነት ራሴን ሳገል አልወጣሁም እና ኮሚቴው ውይይት አረገበት እና አቶ ሙሼ አሁን የፓርቲ ሊቀመንበር አይደለም እናስቀጥለው ወይ አብረን መቀጠል ይችላል ወይ ሲስተሙ ይፈቅዳል አይፈቅድም ወይ ግን ይሄ ስብስብ ፈቃደኛ ከሆነ እናስቀጥለው የሚሉ እየተነሳ ሰዎቹን ስም ማንሳት ስለማያስፈልግ ነው ይሄንን ከሬጅ ያደረጉትና ጥሩ ኮንትሪቢዩተርም ነበርኩ። ባይዘው ይጽፍም ነበር፣ ሐሳቦችን ማመነጫ ነበር፣ ፕሮፖዛል ማቀርብ ነበር። ለምሳሌ አንዱ ትልቁ ቻሌንጅ እኔ እዚህ ሀገር ይሄ ፒፒፒ ምንለው ፓብሊክ ፕራይቬት ፓርትነርሺፕ የሚባለው ነገር የመፍጠር ፍላጎት የለም። የሰው ልጅ ገንዘቡን የሚሳሳለት ሀብት ነው፣ ምንም ጥያቄ የለውም። እና ብዙ ጊዜ ይሄንን የመረዳት መንግስት አካባቢ ያለ ማህበረሰብ የመረዳት ችግር አለው። ገንዘብ ሀብት የራስሽ መሆኑን የምታረጋግጭበት መንገድ ከሌለሽ ተጨማሪ ሀብት የመፍጠር ፍላጎትሽን ያሳጣሻል። እኔ ለምንድን ነው በሼር መልክ አባይ ግድብን ማንሸጠው? እሺ ምን ሰበስበውን መጀመሪያ ሰበስበን በእርዳታ ሁሌ እርዳታ እንዴት ይቻላል? አንደኛው ሰው ኢንቨስትመንት አድርጎ ይወስደዋል። በአጭር ጊዜ ውስጥም ገንዘቡን ሰብስበን ስራውን ማጠናቀቅ ይቻላል። ያው እንግዲህ መራዘሙ አይደለም ዋጋው እየናረ ሌሎች መሰናክሎች እየተፈጠሩ ምናምን የመጣውና አንዱ ሰጀሽኔ ነበር። በቃ ሼር ይያዝለት በኮንትሪቢዩሽኑ ልክ ግድቡ አመንጭቶ ስራ ሲጀምር በሳንቲም ቤት የሚሆን በምንም የሚያገኘው እንዲያገኝ ማድረግ አለበት። የተለያዩ ፕሮፖዛሎች ማቅረብ ስለነበር ስብስቡ እንድቀጥል አደረገኝ። በኋላ የዛሬ 8 ዓመት ያ ኮሚቴ መደብዘዝ ጀመረ። እንትንም ነበርኩኝ የፓብሊክ ዲፕሎማሲም ነበርኩኝ አባል ነበርኩኝ። ያኛው ብቻ ነበርሽበት ስለኛው እና ሁለቱም ላይ ነው የነበርኩት። ከዚያው ሰዎች መንጠባጠብ ተጀመረ። ስለዚህ ፎርሜሽኑም ተለወጠ። በተለይ የዚህ ህዳሴ ግድብ ነገሌ ያልተወከሉም ከገሌ አልተወከለም የሚሉ ነገሮች መጡና ድብልቅልቁ ወጣ። ያኔ የነበረው ሪፕሬዘንቴሽን በአብዛኛው የሙያ ነው። ኢንጂነሮች፣ ኢንዱስትሪያሊስቶች፣ ኢንተርፕረነሮች ምናምን እንደዚህ አይነት ሰዎች ናቸው በአብዛኛው እና እንጂ የብሔርም የምንም ውክልና አልነበረው። በኋላ ወደዛ አይነት ነገር መለወጥ ሲጀምርና እንደውም አንዱ ወደ ሆነ ሀገር ጉዞ ሊካሄድ ሲፈለግ ከተለያዩ አካባቢዎች የብሔር ብሔረሰቦችም ስብስብ ይጨመር ተባለና ቁጥራችንም አበጠ። አብረን መንቀሳቀስ ማንችልበት ሁኔታ ተፈጠረ። ከዛ ሳየው ምንም ሚናውን ጨርሷል። 5 ዓመት ላይ ስንደርስ ብዙ ነገሮች አቺፍ ተደርገው ነበር። በኋላ የተፈጠረው ነገር እንዳለው ነው። ያው በለሆሳሳ ከአንድ ስብሰባ ወደ አንድ ስብሰባ እየቀረው መጨረሻ ላይ አጠቃላይ ወጣ። አሁን ሄደህ አይተዋል? ከተመረቀ በኋላ አላየሁም። አይገርምሽም? ማየት ያስፈልጋል። አዎ ያው እንግዲህ ኦርጋናይዝድ በሆነ መልክ ማየት ነው የሚሻለው። ብቻህንማ አይቻልም። ይቻላል መሰለኝም ግን እንደው አሁን እንደዚህ አይነት ነገር ያለፈውን አስተዋጽኦ ይገርመኛል። ኮንትሪቢዩሽናችን ሪኮግናይዝ መደረግ ይገባል። ሌላም ሰው ሪኮግናይዝ ሲደረግ ነው ሌላም ሰው ምክንያቱም ያን ጊዜ ክፍያውም የለም ምን የለም። በራሳችን ጊዜ ነው። በ3 ወር እንሰበስባለን። ሪፖርት ይቀርብልናል። ሪፖርቱን እንገመግማለን። ሰጀስት እናደርጋለን። እንደዚህ አይነት ነገር ነበር። በየ3 ወሩ ስብሰባ ነበር። በመሃል ደግሞ ኮሚቴዎች ተዋቅረው የተለያዩ ስራዎችን የሚሰሩ ነበርና እነዛም ሰዎች ሪኮግናይዝ የተደረጉ አይመስለኝም ነው ብለሽ ሰርቲፊኬት እንኳን ተዘጋጅቶ መሰጠት አለበት። ልክ ነው። እና ስርዓቱ ሌላ ነገር ነው። ከስርዓቱ ውጪ ደግሞ ሰዎች ለሀገራቸው በተለያየ ጊዜ ኮንትሪቢዩት ያደረጉት ነገር ሪኮግናይዝ መደረግ አለበት እላለሁ። የህዳሴ ግድብ እንግዲህ አንድም የተከፋፈለ ማህበረሰብን ወደ አንድነት ማምጫ ነውና ትልቅ ሚና ነበር። ስለሱም አንድ ነገር ትልቅ ትርጉም ስለሆነ 3 ጊዜ እድል አግኝቷል። በታሪኩ የሚባለው እኮ አንዱ ነው። የኢትዮ ኤርትራ ጦርነት አንድ ትልቅ የኢትዮጵያን ህዝብ ማስተባበሪያ እድል ነበር። የህዳሴ ግድብ መጀመሪያ ላይ ቻሌንጅ ቢገጥመው በኋላ ግን ቀላል የማይባል የማስተባበር አቅም የፈጠረ ሁኔታ ነበር። ከዛ ግን እንዳልኩሽ ትዝ ይለኛል ምን ይሄን ያህል ገንዘባችሁ መልሱላቸው ተብሎ ሰው ኮንትሪቢዩት ያደረገው ተመልሷል። ታስታውሻለሽ? አመቱ ሲደርስ ሊመለስ አልነበረም። ሰርቲፊኬት ገዢና
እና ገንዘብሽ ይመለስ እና በዛ ጭቅጭቅ መሀል በቃ መልሱላቸው እኛ ራሳችን ሰራዋለን የሚል ነገር ተነገረ እና በቃ እንደ አፍራሽ ነገሮች ሁሌም እና ችግር ገጥሞ እንደነበረ ነው ማስታወስ። ግን ሁልጊዜም እንደዚህ አይነት ትላልቅ ብሔራዊ ፕሮጀክቶች መኖራቸው አንድም የግድ ለጦርነት ብቻ መሰባሰብ መቼ ጀመርንና ትልቅ ፕሮጀክት እኮ ገና አልጀመርንም እና ህዝቡን የሚያሳትፍ በገንዘብም በጊዜም በኮንትሪቢዩሽንም በሌሎችም ሌቭል መኖር አለበት ሁልጊዜም። በሱ እንግዲህ እንስማማለን። ሙሼ መቼም በኢትዮጵያ ፖለቲካ ውስጥ በነበረ ተሳትፎ በኢኮኖሚ ጉዳዮች ላይ በነበረ ተሳትፎ ምክንያት በጣም ረጅም ጊዜ ፈጅተን የተወያየ ነው። በጣም እኔ ደስተኛ ነኝ በዚህ በተለይ ፖለቲካው ተሳትፏችሁ ፖለቲካና ኮረንቲ በሩቁ ነው የሚባለው ነገር ዛሬም ድረስ ይጠቀሳል። ያን አልፋችሁ ያደረጋችሁት አስተዋጽኦ በጣም ከፍተኛ ነው እና ጨዋታችንን በሰፊው አድርገነዋል። በዚሁ እንደመድማለን ጨዋታችንን። ዘፈን ምረጥ አላልኩህም ወይ? አንድ ሁለት ዘፈን መምረጥ የምትፈልገው ካለ መምረጥ ይቻላል። ነገር ግን እኔ ቀደም መርጠን ጨርሰናል ባይ ነኝ። የሰዎቹን ስም ዝርዝር ስንጨርስ ግን እንግዲህ እንዳልሽው መጀመሪያ እድሉን ስለሰጠሽኝ በጣም ማመስገን እወዳለሁ። ምክንያቱም የእኛ ትውልድ የፖለቲካ ህይወት ቅድምም ባለፈውም ደጋግሜ በስብሰባው ላይ እንዳነሳሁሽ ብዙ ጊዜ ከኛ በላይ በነበረው ትውልድ ጥላ ያጠላበት ነው እና አክሰሱንም አተናል። ለምን በቅርብ ርቀት ይከተሉን የነበሩ ሰዎች ወይንም ደግሞ ፖለቲካውን ይመሩ የነበሩ ሰዎች ሁሉ ጊዜ ፍሮንት እየወጡ እነሱ ሀሳብ አቅራቢ፣ እነሱ ተከራካሪ፣ እነሱ ታማኝ፣ እነሱ ያገሩ ባለቤት በመሆናቸው ብዙ ድል አተናል። ራሳችንንም አውጥተን ስሜታችንንም ኮንትሪቢዩሽናችንንም በማሳየት የቻልንባቸው ድሎች በጣም ጠባብ ናቸው። ያው ሳያገኘንም ሰው የሚጠይቀን ስለዚህ መንግስት ምን ታስባላችሁ፣ እንዴት እዚህ ደረሳችሁ የሚለን ሰው አልነበረም እና ይሄንን ድል ሁሌም እመኛለሁ። በጣም ሬርሊ ነው የሚገርምሽ ነገር 2 ኢንተርቪው ነው በ20 ዓመት ውስጥ ሙሼ ሌላው ጎኑ ምንድነው አይደል እንደሚልሽ በፖለቲካ ውስጥ ያለው ተሳትፎ እንዳለ ሆኖ በሌላኛው ሳይዱ ምን ይመስላል በኑሮ ላይ በቤተሰብ ውስጥ በባህሉ በልምዱ ባኖኖሩ ዘይቤ ከቤተሰቦቹ ጋር ኖሮ ያውቅ እና ያው ሁሉ ጊዜም የሚቀርሙን ሰዎች ስላሉ እነሱ ሲያልቁ መጠበቅ ነበር እና ይሄ እድል ለኔ በእውነቱ ለመነጋገር በጣም ትልቅ እድል ነው። እሱ ብቻ ሳይሆን ደግሞ ጊዜሽን መስዋዕት አድርገሽ ሰፊ ጊዜ ወስደሽ ተዘጋጅተሽ በሚቻለው አቅም ምክንያቱም ያው ባለፈው እንዳልሽው የኔ ነገሮች ብዙ ወደ ሚዲያ የለም ስለሌሉ እኔም ስለማልፈቅድ ያም ቢሆን ግን በግድ መግባት የሚገባሽ ጥልቀት ድረስ ገብተሽ እንድናገር አድርገሽኛልና በጣም ደስተኛ ነኝ። በሂደቱም በጣም ደስተኛ ነኝ። በሚኖረውም ውጤት ደስተኛ እንደምሆን ተስፋ አድርጋለሁ። የሚነገረው ነገር የነበረውን ስለሆነ መታወቅ የሚገባው ነገር መታወቅ ስላለበት በጣም ነው ከልቤ የማመሰግነው። በነጻነት አይተናል። በጣም አመሰግናለሁ። በነጻነትም ብቻ አይደለም ድሉንም ሰፋ አድርገሽ ሰተሽኝ። ምክንያቱም የረጅም ዘመን ባጌጅ ስለነበረኝ ሳራግፍብሽ ነው ያልኩት ከረምኩት። አራ በጭራሽ በጣም ነው የማመሰግነው ሙሼ። እኔም በጣም አመሰግናለሁ። ሙዚቃውን በሚመለከት እንዳልሽው ከነዛ ሬንጆች ውስጥ በተለይ ያተኮባቸው ስላሉ ባንቺ ስኪል ባንቺ ሙሼ በጣም አመሰግናለሁ። በጣም አመሰግናለሁ።